ምንም ሰሞኑን ማየት የለም። በቃ ከሄርሜላ መራቅ ስለሚፈልግ በቃ ከሄርሜላ ጋር ያለው ነገር አብቅቷል። ከሄርሜላ ጋር ከተለያየ ቆይቷል። በነገራችን ላይ እርግጠኛ ሆኜ ነው የምነግራችሁ። በቃ አብቅቷል። ተስፋ ቁረጡ። ምንም ከሄርሜላ ጋር አብሮ ይመጣል፣ ከሄርሜላ ጋር ይመለሳል፣ ከሄርሜላ ጋር እንደዚህ ይሆናል። መቼም አይሆንም። ይሄ እርግጠኛ ሆኜ ነው የምነግራችሁ። ተሳክቶላችኋል፣ ፈቅዳላችኋል። አንድ ዲማ ስተመርኮ የዳኒና የሄርሜላ ሁኔታ አንድ አይነት እየሆነብኝ ነው። እሺ ሄርሜላ ሳፍቅሬ ነው ብዙ ነገር ምናምን ከአብርሃም ጋር ሆኜ ነው ፍቅረኛው ነኝ ቀለበት አድርጎልኛል ብላ ነው። ዳኒ ምን አድርጎልህ ነው አብርሃም እንደዚህ ይሆንክ ያለው? ማለት ምን አድርጎልህ ነው? ኧረ ተውን ክፉ ነገር እንትን አታስብለኝ። ግን ሄርሜላ ቢያንስ እሺ እውነት አላት። በቃ ወድሻለሁ፣ አፈቅርሻለሁ ብዙ ነገር ብሏት ምናምን ነገር ታብታብ ምናምን ጨቅ ንቁ የሚባል ነገር ተፈጥሮ ምናምን ሊሆን ይችላል። እርግጠኞች አይደለንም ግን ሊሆን ይችላል ብለን እንገምታለን። አንተ ምን ሆነ ነው? አክት እኮ አሁን የዳኒ አክት እኮ እንዳፈቀረ አቤት አንተ ጌታ ወይ! ብዙ ሰዎች አሁን ሲያፍሩ ሲደነግጡ ማየት እንዴት ደስ ይላል። በቃ የሆነ አብርሽ መጥቶ ምናምን ነገር በቃ ከአንቺ በቀር ሌላ ብሞት አልመኝም ግን እስካሁን ድረስ አላወቅሽልኝም ምናምን ሲል ስማም ዘፈን ኃጢአት ነው ለካ። ምን ሆኜ ነው? በሉን ሳል ግባኔ ወዳችኋለሁ። ለማንኛውም ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ሰላም፣ ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ወዳችኋለሁ። አዲስ ነገር አለ። በቃ እልል የሚያስበር አዲስ ነገር አለ። በቃ እልልታ በእልልታ ሊያደርገን የሚችል በቃ ጠላት ስማ ፈርፈር የሚል በቃ ይኸውላችሁ ዛሬ እኔ እንጃ እናንተም ነግራችሁናል። ያንን ነገር ደግሞ ያለበትን ቦታ ማወቅ አልቻልንም። ነገ የሆነ ትልቅ ፕሮግራም አለ ለአብርሽ የተዘጋጀ ትልቅ ሰርፕራይዝ አለው። ለነገ ስለምንፈልገው ያለበትን ቦታ እንድትነግሩንና ሄደን እንድናመጣው ነበር የፈለግናችሁ። ዛሬ ተፈላጊዎች በመሆናችን በመጀመሪያ ደስ ብሎኛል። ሲቀጥል ደግሞ ነገራችን ላይ ይሄንን ስሰሙ ግራ እንደምትጋቡ አይኑ ብዙ ሰዎች ምን አስበው ነው ምናምን ነገር እንደምትሉ እርግጠኛ ነኝ። እና አታስቡ፣ ምንም አስበው አይደለም። ነገሩ አልቋል። በነገራችን ላይ አልቋል ነገርየው። ምንም ልንረዳችሁ አንችልም። ከዚህ በኋላ ከሆነች ከዚህ ሳምንት እኔ እንጃ ቢበዛ ወርክ ሄደ ራሱ አይዶን ነው አላቅም። ይሄ ነገር አክትሟል። በቃ የሄርሜላ ደጋፊ ነኝ። የሄርሜላና አብርሃም አንድ ላይ እንደሆኑ እንፈልጋለን። ሩታ ለአብርሃም አትሆነውም ምናምን ብዙ ስትሉ የነበራችሁ ሰዎች አንገታችሁን የምትደፉበት የምታፍሩበት ቀን ቀርቧል። እንግዲህ ምንም እንረዳችሁ አንችልም። እንግዲህ በቃ ነገሩ አልቋል። ዝርዝር ጉዳዩን ሙሉውን መናገር ባልፈልግም ግን ያለቀ ጉዳይ ነው። ከዚህ በኋላ ቪዲዮ ባልሰራ ምን ባል ራሱ ምንም አይመስለኝም። መተት ነው እንደዚህ ነው ጠንቋዩን አግኝተነዋል በዚህ ገብቶ ሩታ አሰርታበት ምናምን የምትሉ ሁላችሁ ሰዎች ውሸታም የምትሆኑበት ወይም በቃ ሁላችሁም ድምጻችሁን አጥፍታችሁ የምትጠፉበት ቀን ቀርቧል። ያ ማለት አልቋል። በቃ ጉዳዩ የአብርሃምና የሩታ ጉዳይ አልቋል። ሰርፕራይዝ ምናምን 500,000 ስለገባ ሊያከብሩለት ምናምን ሊሆን ይችላል። ሌላ ነገር ኑሮት አይመስለኝም። ያከብሩለት ይገባዋል። ምክንያቱም አንደኛ የሚያከብረው እሱ ስለገባ ሳይሆን ለተከተሉት 500,000 ኦዲየንሶችም ሲባል አንድ ሰው 100,000 200 እየገባ ሲሄድ ኦዲየንሱን ለማክበር ኦዲየንሱን ለማመስገን ማክበር አለበት። 500,000 ስለገባ ገባው ምናምን ብሎ ሊኩራራ ምናምን ሳይሆን 500,000 ህዝብ እሱን ሰብስክራይብ ስላደረገው እነሱን ማመስገን ስላለበት ማክበር አለበት። እንኳን ደስ አለ። ለማንኛውም 500,000 ስለገባ ደስ ብሎኛል። ከዚህም በላይ ይሳካልህ፣ ከዚህም በላይ ይሁንልህ። አንተ ብቻ ወደ ትዳር ተመለስ። አንተ ብቻ ከ500,000 ሰብስክራይብ የሚበልጠውን እግዚአብሔር ወደ ሰጠ ትዳር ተመለስ። አንድ ሆኗ ብቻዋን በሽ ወደ ሆነች ሚስት ተመለስ እንጂ 500,000 አይደለም 500 ሚሊዮን ለምን አትገባ? ያድርግልህ እግዚአብሔር። ግን ከሁሉም በፊት የሚቀድም ከሁሉም ነገር በላይ የሆነችውን ወደ ሚስት ተመልሰ ደግሞ እሷን እንባዋን አብሰ ስሟን አድሰ እስከዛሬ የተጎዳችበትን ነገር ሁሉ ክሳሃት
የሚገባትን ቦታ ሰጥተ እንድታከብራት እንፈልጋለን። በአንተ የተነሳ በጣም ብዙ ነገር ሆናለች። ብትተው ይሄ ሁሉ ነገር አይመጣባትም። ነገሮች ተረስተው ይቀሩ ነበረ። ልትተው ስለማትፈልግ ምክንያቱም እሷ የነዛን ጊዜያቶችን መርሳት ስለማትፈልግ የብዙ ነገሯ መጀመሪያ ስለሆንክ ፍቅርን ያየችብህ፣ ትዳርን ያየችብህ፣ ማጣትን፣ መሰደብን፣ መደሰትን፣ ብዙ ነገሮችን መገፋትን ያየችብህ ሚስት ስለሆነች እንዲሁ በቀላሉ ትተውኛለች ብለህ ማሰብ ራሱ አብርሃም የምሬን ነው ማለት አስደንቀኛል። ስለዚህ ኦዲየንስ ካንተ የሚፈልገው አንድና አንድ ነገር ነው። በቃ እንደዚህ በአንተ የተነሳ የሁሉ መከራ ውስጥ የገባች ሚስትን በአንተ የተነሳ እንደዚህ በእህት ወንድም አጎቶች እንደዚህ የተሰደበችውን እንደዚህ በኦዲየንስ ገና ለጋ ልጇን ፎቶ ዘግዝቀው ቤተሰቧን ዘግዝቀው ብዙ ነገር የተባለች ሚስትህን እንድትክሳት እንፈልጋለን። የምር እንድትክሳት እንፈልጋለን። እንዲህ ዝም ብለን እንድትመለስ አንፈልግም። በቀደም ነግሬያቸዋለሁ። ያ እስኪ ንገረኝ፣ ሩታ ሳትኖርበት የተሰራ ቪዲዮ እስኪ ንገረኝ። የሩታ የሌለችበትን ቪዲዮ ቪውን ራሱ ተመልከተው። በረከት ናት። ሚስትን ያገኘ በረከትን አገኘ ነው የሚለው ቃሉም አባቢ። ሚስት ለባሏ ዘውድ ናት ይላል። አየህ፣ ዘውድ ናት፣ በረከት ናት። ስለዚህ በበረከትህና በዘውድ አቀልድ። ካንተም አልፋ በጣም ለብዙ ሰው በረከት ሆናለች። ስለዚህ ሚስት ስለሆነች ነው፣ ሌላ ነገር አይደለም። ሌላ የሆነ የተለየ ነገር ከሴት ኖሯት አይደለም፣ ሚስት ስለሆነች ነው። ደህንነትና ጤና እንጂ የሚቀድመው የእናንተ ተራ ሰርፕራይዝ ምናምን አያስፈልገውም። ልጁ ገባሽ? አሁን ላይ የሚያስፈልገው ምንድነው? እሱ ደህና መሆኑ ነው የምንፈልገው። ስለዚህ የምናደላው እኛ ምንድነው ወደ እሱ ደህንነት ነው። ሲጀመርም ደግሞ ዳኒ አሁን ምንም ያሰበው ነገር የለም፣ ምንም ያቀረው ነገር የለም። ከተተነ ይጀምራል። አንተ እንደዚህ የምታወራ ሰው አይደለም። ገባህ አይደለ? እንዲህ የምትናገር ሰው አይደለም። የሆነ ታርጌት ለመጀመሪያ ስለወጣቸው ታምደስ ነው። ምንም ያሰበው ነገር የለም፣ ምንም ያቀረው ነገር የለም። ከተተነ ይጀምራል። አንተ እንደዚህ የምታወራ ሰው አይደለም። ገባህ አይደለ? በነገራችን ላይ አለቃ ጉዳዩ በቃ ጨረሰ እኮ። ኤፍሬም ማድረግ ያለበትን አደረገ። የለፋበት ነገር ተሳካለ። ስለዚህ ከናንተ ጋር አሁን መጋጨት፣ ግብግብ መፍጠር ምናምን አያስፈልጉም። ሁለት ደግሞ አንድ ሰው ያልነበረውን ስሜት የሌለውን ባህሪ ሆኖ ስላየኸው አሁንም በዛ ባህሪ ይቀጥላል ወይም የሱ ባህሪ ነው ማለት አይቻልም። አንተን ከመጀመሪያውን ጀምሮ ዳኒ ወጥ የሆነ ባህሪ ነው ያለ። በቃ ተንኮል፣ ሰው ማጣላት፣ ሰው እንዲለያይ ማድረግ ምናምን ነው። ከዛ ውጪ ምንም ስታደርግ አይተን አናውቅ። ይቅርታ ጠይቀ ይቅርታ በመጠየቅ ያቀረበን ወንድምን አብርሃምን መልሰ እንደገና ጠላት ስትሆንበት ነው ያየ ነው። ስለዚህ ያንተ ወጥ ባህሪ ምን አይነት እንደሆነ አሳይተናል። ኤፍሬም ግን ከዚህ በፊት በእንደዚህ አይነት ነገር አይተው አታውቅም። ሰሞኑን እንደዛ ሲሆን የነበረው ለወንድሙ ሲል ወንድሙ በማይገባ ህይወት ውስጥ ስለነበረ የሚገባውንና ፈጣሪ የሰጠውን በረከት የሆነውን ትዳሩን ጥሎ ሚስትና ልጆቹን ጥሎ የማይሆን ነገር ውስጥ መግባቱን ዝም ብሎ ማየት ስላልፈለገ እንደ ወንድምነት ትንሽ ነገር ቢያደርግ ወደ ትዳሩ ሊመልሰውና ሊያወጣው እንደሚችል ስለገባው ነው እናንተን እንደዛ ወይም ሲያመናጭቅ ወይ ብዙ ነገር ሲናገራችሁ በወንድሙ ላይ የፈለጋችሁትን ነገር እንዳታደርጉ በር የዘጋባችሁ ያለ ምክንያት እንዳልሆነ ታውቃለህ። የታለ አቤላውን ለምሳሌ ጠፋ አቤላ። ምክንያቱም ከዚህ በላይ ምንም ማድረግ እንደማይችል ስለሚያውቅ። በነገራችን ላይ ከዚህ በኋላ አቤላን ደግማችሁ አታዩትም። በእንደዚህ አይነት ጉዳይ ላይ ደግማችሁ አታዩትም። እንዲህ በአብርሃም ህይወት ምናምን ወፍ አከተመ። በቃ እሱ ጨረሰ፣ ተባነነበት። በጣም ብዙ ነገር ኤፍሬምና ሩታ በጣም ብዙ መረጃ ይዘውበታል። ስለዚህ ምንም ማድረግ አይችልም እንጂ ኤፍሬም አቤላ አሁን ከአብርሃም ስር ሲጠፋ አይታችሁ ታውቃላችሁ? አታውቁም? አሁን ግን የለም። ገና ብዙ ሰዎች ይጠፋሉ። ገና ብዙ ሰዎች አሁን የሚያስፈልገው ነገር ግዴታ ስለሆነ እንዴ ያንን ነገር የሚያስፈልገው ወይ ደግሞ ለሱ በጣም የሚያስፈልገው ነገር ራሱ ቢሆን መቅደም ያለበት ጤንነቱ እንጂ አሁን እኔ እሱ ቀደመለ እኔ መጀመሪያ ወንድሜ እንዲድን ነው የምፈልገው። አንተም አሁን ለኔ ልታናግረኝ አይገባም። ወንድሜ ደህና እንዲሆን አሁን ደህና አይደለም። አንተ ምን እንደሚሻል እኔ ቆይ የታል ታዲያ? ቆይ መፍትሄ ስጡት፣ አሳክሙት ተባላችሁ። ምንም አላሳከማችሁትም። ምንም ያደረጋችሁት ነገር የለም። ይሄ ማለት ሆኗል ያላችሁት ነገር ራሱ አለመሆኑን ስታዩ ሩታን ይቅርታ መጠየቅ በቃ ትክክል አልነበርም። ስሜታዊ ሆነን ነው በቃ ስሜታዊ ሆነን ነው። ማንም ሰው ወንድሙ የሆነ ነገር ሆኖበት ሲያይ በቃ ለወንድሙ ሲል ሊያደርገው የሚችለውን ነገር ነው። ስሜታዊ ስለነበርን ነው በዛ ሰዓት ላይ የማይሆን ነገሮች ያደረግነው። አንቺ ለወንድማችን ክፉ እንዳልሆንሽ እናውቃለን። አንቺ በሰጠሽው ሀብል ላይ ምንም ነገር እንዳልነበረ እናውቃለን። ተሳስተናል ምናምን ብላችሁ ይቅርታ መጠየቅ እኮ ነው በቃ። ከዛ ውጪ ሆኖ ያለውን ነገር ተመካክራችሁ ለወንድማችሁ መፍትሄ መስጠት። ምን ሆነ ነው ቀርባችሁ እሱን ምን ሆኖ ነው ተናገሩ እያላችሁ ሰውን ከመጠየቅ ራሱን ተረጋግታችሁ አብርሽ ምንድን ነው የሆንከው? ምን እንድናደርግልህ ትፈልጋለህ? በምን አይነት መንገድ ከጎን እንድንቆም ትፈልጋለህ? በቃ ወንድሞችንን ግዴታ ሚዲያ ላይ መውጣት የለብህም። ግዴታ ሁሉ ነገር ሰው ማወቅ የለበትም። መጀመሪያ አንተ እንዲህ ካስጨነቀና እንደዚህ ሙድ እስኪጠፋ ድረስ እንደዚህ ዝም እንድትል ያደረገ የተፈጠረ ነገር ካለ እኛ ወንድሞች አለን፣ ሚስት ሩታ አለች። ይሄው በቃ
ተጋግዘን ሁሉን ነገር ገበናችን አድርገን ካለበት ስሜት ውስጥ እንድትወጣ እንፈልጋለን ብላችሁ በቃ በቀላሉ አውርታችሁት ነገሩን መፍታት ትችላላችሁ። እናንተ ግን ያን ማድረግ ለምን እንደማትፈልጉ አላቅም። በግድ አብርሃም እንዲታመም አብርሃም ታሟል አብርሃም እንዲሆናል የሚባል ነገር መስማት ወይም ማወቅ ለምን እንደፈለጋችሁ እኔ እንጃ። አብርሃምን ለማዳን ወይም ታሟል ካላችሁት አብርሃም ጎን ለመቆም ከሩታ ጋር አብራችሁ እንዳትቆሙ ሊያደርጋችሁ የሚችል ምንም ነገር የለም። ግን የሰው ሐሳብ ከእግዚአብሔር ሐሳብ ስለማይበልጥ እናንተ ከምታስቡት ወይም ደግሞ እናንተ ከምትፈልጉት በላይ እግዚአብሔር በእነሱ ሕይወት ላይ እንዲሆን የሚፈልገው ነገር ስላለ በእነሱ የጀመረው ነገር ስላለ እንዲሁ በቀላሉ የሚተዋቸው አይደለም። በቀላሉ መጽሐፍ ቅዱስ ምን ይለናል? እግዚአብሔር ያጣመረውን ሰው ሊለየው አይችልም። አይ አንደኛ እግዚአብሔር ያጣመራቸውን ሰዎች ለመለያየት መሞከር ጥላችሁ ከሩታ ጋር ወይ ከአብርሃም ጋር አይደለም፣ ጥላችሁ ከእግዚአብሔር ጋር ነው። በነገራችን ላይ አንዳንድ ሰዎች አሁን ኤርሜላና አብርሃም አንድ ላይ ሆኑ እንዲለያዩ አንፈልግም እናንተ እኔ እንጃ ማለት ይሄ ፍላጎታችሁ ብቻ ህይወታችሁ ምን አይነት የመስቀልቅል የሆነ ተራ ህይወት እየኖራችሁ እንደሆነ ያስታውቃል። ምናችሁም ላልሆኑ ሰዎች መልካምን መመኘት ይቀላል። ምናችሁም ላልሆኑ ሰዎች አያቋቸው አታቋቸው የሆነ እናንተ ኪስ ውስጥ ሊገባ የሚችል በእናንተ ህይወት ላይ ሊጨምር የሚችል ነገር ያለ ነው የሚመስለው አብርሃምና ሩታ እንዲለያዩ የምትፈልጉበት መንገድ ማለት ነው። አሁን የመጣችሁ ኦዲየንስ ካልሆናችሁ በስተቀር ከድሮ ጀምሮ አብሯቻቸው የነበራችሁ ኦዲየንሶች ብትሆኑ ኖሮ እነሱ እንዲለያዩ በምንም ተአምር አትፈልጉም። ምን ጥቅም እነሱ እንዲለያዩ እንድትፈልጉ የሚያረጋችሁ ምንድነው? እናንተ ልታገኙ የምትችሉት ደስታ እስኪ ንገሩኝ። አንድ ሰው ትዳሩን ፈቶ ተለያይቶ ሚስቱን ከነልጁ ጥሎ ከሌላ ሴት ጋር መሆኑ ለእናንተ ምን ጥቅም ነው የሚያመጣላችሁ? መቼም በእናንተ ቤት ይግባ በእናንተ ይድረስ አይደለም። ለምን ክፉ ይደርስባችኋል? ግን እኔ እንጃ በሰው ጫማ ውስጥ ሆናችሁ ብታዩት ምን ያህል ከባድ እንደሆነ እኔ እንጃ። ሲንግልማ ሆነበታለሁ ባሌ ጥሎኝ ይሄዳል ብላችሁ ያልገባችሁበት እከብርበታለሁ፣ እግዚአብሔርን አመሰግንበታለሁ፣ እናት ሆናለሁ፣ ልጅ ይኖረኛል ወይም ልጆች ይኖሩኛል፣ ብዙ ነገር አፈራበታለሁ ያላችሁ ትዳራችሁ እንዲሁ በአጭሩ ሲቀጭባችሁ ምን አይነት ስሜት ነው እናንተ የሚሰማችሁ? እስኪ መልሱልኝ። ጋሼ ጋር ብትደውልም ምንም ብትል እኛ በቃ መሄድ ወዳለበት ይዘነው እየሄደ ደህና እየሆነ ነው ያለው። ለምን አግልጽ አታደርገውም? ማለት ታሟል ብለህ ያሳመመችው ሩታ እንደሆነች መተት አሰራችበት ብዙ ነገር ስትለፈልፍ አልነበረ? ስለዚህ አሁንም በምንድን ነው እየታከመ ያለው? የት ነው እየሄደ ያለው? ምን አድርጋችሁለት ነው ደህና እየሆነ ያለው? ይህንንም ተናገሯ። ምክንያቱም ማወቅ ስለምንፈልግ ሩታ አይደለች እሱ እንዲታመም ያደረገችው። ስለዚህ የታመመው ምንድነው? እንደዚህ እንዲሆን ያደረገው ምንድነው? ይሄንንም ግልጽ አድርገህ ንገረና። ምንድነው መሸፋፈነው? እየሄደ እንደዚህ የሆነ ምናምን ለምን ትሰክሳለህ? አሁን ደግሞ በዚህ ሰዓት አምጥቼ እኔ ካንተ ጋር መልሼ ቀላቀየ መልሶ እንዲመለስ በፍጹም አልፈልግም። ምንድነው የሚመለሰው? እኔ እኮ ግራ እየገባኝ ያለው ምንድነው የሚመለሰው እንዴ? ወንድሙ እንዴት ነው ለወንድሙ በሽታ ሊሆን የሚችለው? እኔ እየገባኝ አይደለም። አሁን እኮ እናንተ ከዚህ ንግግር አብርሃም ታሟል ሳይሆን እያልከን ያለው እዚህ ሲመጣ ነው የሚታመመው፣ በሽታዎቹ እናንተ ናችሁ እያልክ እኮ ነው። ስለዚህ አንተ ፍላጎት የመለያየት በአብርሃምና ሩታ መካከል ክፍተት እንዲፈጠር ወይም ሁለቱን አለያይተ ለማስቀረት ካልፈለክ በስተቀር እንዴት ነው እሱ እዚህ ስለመጣ በሽተኛ የሚሆነው? ከመተት ተሰርቶበታል ከሚል ምናምን ወጣችሁ አሁን ታሟል ወደ ማለት መጣችኋል። ስለዚህ እንደገና ደግሞ ስለዚህ ወደዚህ ሲመጣ ደግሞ እዚህ መጥቶ ይታመማል። ምን አይነት አማርኛ ነው የምታወራው? እንዴት ነው እዚህ ስለመጣ የሚታመሙ? እንዴትስ ነው እነሱ የበሽታው መንስኤ ሊሆኑ የሚችሉት? ሌሎች ሰዎች ናቸው የቀጠሩን፣ ትልልቅ ሰዎች ናቸው። ከትልቅ ቦታ ነው እንደዚህ አይነት ነገር የተጠራ ነው። ትልቅ ፕሮግራም አለ ተብለን ነው ገባ አይደለ? ስለዚህ ያንን ነገር ደግሞ ለሌላ ቀን መሆን አይችልም ወይ ብለን ጠይቀናቸዋል። የግድ ነገር ነው መሆን ያለበት። ከነገ ካለፈ ነገሩ አይሆንም ስላሉ እሺ ብለን ተስማምተን ነው። እንደገና ደግሞ አብርሽ ደህና ነው አላችሁን አይደል? እኛም ደህና እንደሆነ ነው የምናውቀው፣ እናንተም ደህና እንደሆነ ካመናችሁ ነው ሄደን መምጣት ነው ያለብን። ደህና ነው እየሆነ ተሽሏል አላልንም እኛ። ሩታ ደህና እየሆነ ነው ተረዳሽ? እነሱም ደግሞ ወይ ፈጣሪ አይደሉ ነገ ካልሆነ እንደዚህ የሚባል ነገር። በነገራችን ላይ ሩታ እዚህ ጋር እንደው መጠየቅ የነበረብሽ ምንድን ነው የታመመው? እንዴት ታክሞ ምን አይነት ሐኪም ቤት ወይም በምን አይነት ቦታ ወስዳችሁ አሳክማችሁት ምን ተብሎ ነው አሁን ደህና እየሆነ ያለው? ከምን አይነት በሽታ ነው ደህና እየሆነ ያለው? ይሄንን ራሱ መጠየቅ አለብሽ። በነገራችን ላይ እዚህ ውሸት እየዋሹ እንደሆነ ያስተውላል። ምንም ያህል ቀን አይቆይም ማለት 15ም አንድ ወርም አቆዩት፣ ኖርማል ነው። እናንተ እንደምታስቡት እንደፈለጋችሁ የፈለጋችሁትን ነገር ለማወቅ የፈለጋችሁትን ነገር አድርጉ። ነገር ግን ለአንድ ቀን ብቻ ነገን እኮ ነው ነገን ሄደን ዳኒ አንተን እኮ አይመለከትም። ዴቪን አይመለከትም አትበይ። ስለ ጤንነቱ እጅግ ከኛ አይበለቅም እየተጨነቀ ነው ያለው። ሩታ ከኛ ጋር እየተጨነቀ ነው ያለው። ውሸታም መሆነ የሚያስታውቀው በዳኒ እንደዚህ እርግጠኛ ሆነ። ዳኒ በጣም ለአብርሃም የሚጨነቅ ምናምን ነገር የልጅነት ጓደኛው በጣም ከአብርሃም ጋር ዋጋ ሲከፍል የነበረ እኔ በቃ ከአብርሃም ጎን በጣም ሲለፋ በቃ ሲያግዘው የከረመ ጓደኛ አድርገ
ማውራትን የቀረበ ነገራችን ላይ እንደዛ ነው የሚመስለው። ትናንትና መጥቶ አብርሃም ታሟል ብሎ አብርሃም እንዲሆኗል ሩታናት እንዲያስደረገችው ምናምን ብሎ ከናንተ ሐሳብ ጋር ስለተስማማ የናንተን ሁኔታ አይቶ ወደ እናንተ ዳይቨርት አድርጎ ወደ እናንተ ዞሮ እንደገና መልሶ ሩታን ሞጋት ወይም ሩታን የሆነ ነገር ማድረግ ስለጀመረ ምናምን ነገር ዳኒ በጣም መልካም ሰው ነው። በቃ እንደገና ደግሞ እንደዛ የትዳራቸው እንቅፋት የነበረን ሰው ሁለቱ እንዲለያዩ ሲያረጉ ከነበሩ ሰዎች መካከል አንዱ ዳኒ እንደሆነ ታውቃለህ። አንድም ቀን ሊያስታርቃቸው አንድም ቀን በመካከላቸው ሰላም እንዲፈጠር ለማድረግ ሲሞክር አይተው ማታቀን ሰውዬ በዚህ ደረጃ ካንተ የውሸት ሐሳብ ጋር ስለተስማማልና ብቻ እናንተ ለፈለጋችሁት ነገር ዳኒ ያገዛችሁ ስለሆነ እዚህ ጋር ልክ እኛ ማናቀው ዳኒ የሆነ አዲስ ሰው ይዘህ የመጣ አስመስለ ባትለፈልፍ ጥሩ ነው። እናውቀዋለን ዳኒን በነገራችን ላይ በደንብ እናውቀዋለን። ካንተ በእናውቀዋለን። የእናንተ ደግሞ አንደኛ ጥፋት ስለ ሄርሜላ በተደጋጋሚ አይምሮች ላይ ጥያቄ እንዲፈጠር አልፈልግም። ሄርሜላ ልክ እንደ ዳኒ ጤንነቱን የምትፈልግ ሴት ናት። ነገር ግን እናንተ ጤንነቱ ቢያንስ ልክ አይደለም እንኳን ብለናችሁ ያንን ሁሉ ስንጮህ ሁለታችሁም አንድ ላይ ሆናችሁ እንዴ ሁለታችሁም እኮ አንድ ሆናችሁ ደህና ነው ትሉናላችሁ። ደህና ነው ትላንትና እንዴ የገዛው ወንድምህ እኮ ትላንትና አብርሽ የምታውቀው ወንድምህ ነው። ይሄው አንተ የሁሉ ጊዜ እኮ አብርሽ ታሟል ብለህ ያመጣው ነገር የለም። ምንም መፍትሄ አላመጣም። የታመመው ምን ሆኖ እንደሆነ እንኳን ምንም መረጃ ይዛ አልመጣም። የት ሄዳችሁ እንደምታሳክሙትም አልተናገራችሁም። መተት ተሰርቶበታል ትላላችሁ። መተት ከተሰራበት ሰው ጸሎት ነው የሚሄደው። ሳይካትሪስት አላችሁ፣ ሳይካትሪስት ጋር ወሰዳችሁትም። እያሳከምን ነው ትላላችሁ። ከምን እንደምታሳከሙት ከምን እንደምታድኑት ምን አይነት በሽታ አሞት እየታከመ እንደሆነ እንኳን መናገር አትፈልጉም። ስለዚህ ግልጽ ያልሆነ ነገር እያወራችሁ እናንተ ብቻ መታችሁ ታሟል ስላላችሁ ወይም እየታከመ ነው ስላላችሁ እናንተን የምናምንበት ምንም አይነት ምክንያት የለም። ሩታናት አብርሃምን ያሳመመችው ለማለት አንደኛ ምን ሆኖ እየታከመ እንደሆነ የታመመው በሽታ ምን እንደሆነ ግን ምን ሆኖ እየታከመ እንደሆነ የት እየታከመ እንደሆነ ምን አይነት በሽታ እንደሆነ ግን መናገር አትፈልጉም። ለምን እዛ እየታከመ ነው፣ እዚህ ደግሞ አንቺ ነሽ ያሳመምሽው። እሷን ስሟን ለማጥፋት አንደኛ ናችሁ። አብርሃም እዛ እየሆነ ያለውን ግልጽ የሆነውን ነገር ግን መናገር አትፈልጉም። ምክንያቱ ስላልታመመ አብርሃም ነው ይሄን ሁሉ ድራማ የሚፈጥረው። አብርሃም ነው ሁሉ ነገር እያደረገ ያለው። በነገራችን ለምን ይሄን እያደረገ እንደነበረ ሰሞኑን ታዩታላችሁ። ምንም ሰሞኑን ማየት የለም። በቃ ከሄርሜላ መራቅ ስለሚፈልግ በቃ ከሄርሜላ ጋር ያለው ነገር አብቅቷል። ከሄርሜላ ጋር ከተለያየ ቆይቷል። በነገራችን ላይ እርግጠኛ ሆኜ ነው የምነግራችሁ። በቃ አብቅቷል። ተስፋ ቁረጡ። ምንም ከሄርሜላ ጋር አብሮ ይመጣል፣ ከሄርሜላ ጋር ይመለሳል፣ ከሄርሜላ ጋር እንደዚህ ይሆናል። መቼም አይሆንም። ይሄ እርግጠኛ ሆኜ ነው የምነግራችሁ። አያገባኝም አንዳች ነገር ግን አብርሃም ደና ሆኖ ከመጣ በኋላ የእውነት ትላንትና የምናውቀው አብርሃም ከሆነ የፈለጋችሁትን ነገር የማድረግ መብት አለው። በነገራችን ላይ እናንተ ታሟል መባሉን ስለፈለጋችሁት እንጂ ለምን ታመመ ብለ መጠየቅ ለምን እንደዚህ ሆነ ሲጀምርም ከመጀመሪያውም ይሄ ልጅ ሲንቀጨቀጭ ነበር። እንደዛ ትዳሩን ሲፈታ ሚስቱን ጥሎ ሲሄድ ከሄርሜላ ጋር ትዳር ያለው የማይሆን ነገር ውስጥ ሲገባ ምናምን ከጤናው እንዳልሆነ መጀመሪያም ጠርጥሬ ነበረ። እንደዚህ ነገሮች እንዳይሳኩለት እንደዚህ የተዘበራረቀ ህይወት እንዲኖር የተሳካ ትዳር እንዳይኖረው እየሆነበት ያለው ምክንያት የሆነ ነገር ካልኖረ በስተቀር ልጁ በጤናው አይደለም። አሁን ደግሞ እንደዚህ መጥቶ እንደዚህ መፍዘዝ ዝም ማለት አንዴ መሳቅ አንዴ ማውራት አንዴ የሆነ ቁም ነገረኛ አንዴ ደግሞ የሆነ ግራ የገባው ሰው የሚሆንበት ምክንያት የሆነ ችግር ቢኖር ነው። ወንድማችንን እናሳክመው ብለ አብረከ ኤፍሬምም ከሩታ ጋር መክረ አውርተ ለወንድም መፍትሄ የሚሆን ነገር ከመፈለግ ይልቅ አንተ ግን የታመመው በሩታ የተነሳ ነው ማለቱ ነው የቀለለ። እኛም ቅር ያለን ይሄ ነገር ነው። ለምን እንዴ እሷ በሱ የተነሳ እንደዛ ስትታመም እሷ በሱ የተነሳ እንደዛ እርጉዝ ሆና ስትሰቃይ እንደዛ ሰዎች ሲሰድቧት እንደዛ ብቻዋን ሆና አንድም ሰው ከጎኗ ሳይቆም እንደዛ ስትንከራተት ዝም ብለ አሁን መጣ አብርሃም እንደዚህ ሆነ ወንድሜን እንዲያረጋችሁ እሷ ናት እንደዚህ ይሄ ደስ አይልም። ይሄ በጣም የመጨረሻ ከሰዎች የሚያስጠላ ባህሪ ዋናና አንደኛው ነው። በነገራችን ላይ ለዛ ነው የተቃወምን። ባላንስ ለማድረግ እንኳን አልሞከርክም። ለምታወሩት ለምትሏት ነገር እኔ እንጂ አንድም ቀን ካንደበታችሁ ለሚወጣው ቃል ተጠንቀቃችሁ አታውቁም። እንደ መወለድ እኮ ቋንቋ ነው አይደል እንዴ? እሷን ብትሆን እኮ የወንድም ሚስት ናት እኮ እሷ እኮ የወንድም ልጅ እኮ ይዛለች አይደል እንዴ? ለምታወሩት ነገር ለምትሏት ነገር ለምን አትጠነቀቁም? ማለት ሴት ስለሆነች እንደናንተ አብርሃምን ከቧት የሚቆም ወንድም እህት አጎት ምናምን ስለሌላት ብቻዋን ስለሆነች ምናምን ነገር ማንም ስለሷ የሚከራከር ወይም ከሷ ጎን የሚቆምላት ስለሌለ
ለምን እንደዛ ይሆናል? ነገሮችን ሚዛናዊ ለማድረግ ለምንድን ነው ያልሞከርከው? አንተ ምክንያቱ ትላልቅ ሰዎች ሩታ ጋር ደወሉላት ከዛ በኋላ እንዲመጡ እያሉ ነው የሚሉን ነው። ሰርፕራይዝ ደግሞ ነገ ካልሆነ ያመልጧሉ ነው። ምን ይጠቅመዋል? አብርሃም ነው እስኪ ደህና ያደርገዋል። አብርሃም ሰርፕራይዝ እያደረገ ነው። እንደዚህ እየለፋን ያለ ነው። እናንተንም እየለመናችሁ ያለ ነው። የሚጠቅመው ነገር ስለሆነ ነው። እናንተ ለሱ የሚጠቅም ነገር እያደረግ አድርገህ አይቻልም። እውነት ለመናገር አሁን ማን ይሙት ዳኒ፣ አሁን ይሄን ማውራት አለብህ አንተ። ለአብርሃም የሚጠቅም ነገር አድርገህ ታውቃለህ? ወንድሙ ለአብርሃም አንድም ቀን ክፉ ሆኖ አያውቅም። አብርሃም እንኳን ሁሌ የሚመሰክርለት ወንድሙ እኮ ነው እንዴ። እንደ ኤፍሬም ከአብርሃም ጎን ቆሞ የሚያውቃለ እንዴ? እንደ ኤፍሬም ለአብርሃም ብሎ የሚጣላ ለአብርሃም ብሎ ብዙ ዋጋ የከፈለ ሰው አለ እንዴ? ተው እንጂ ዳኒ፣ ተው እናውቃለን ዳኒ፣ ተው እንዴ። አሁን አንተ አሁን ሰው ሆነ ኤፍሬምን ደፋር ነው ዳኒ ግን ደፋር ነህ። ሌላ ነገር ላይ ብትደፍር የት ደርስ ነበር? እንደዚህ ማለት ሰዎች አያውቁኝም። ሰዎች የሚያውቁኝ እኔ በመልካም ህይወቴ በመልካምነት ነው፣ ለአብርሃም በጣም ብዙ ዋጋ ስከፍል ነው አይነት ድፍረት ይዘህ መምጣት ገርሞኛል። ያንተ እኮ የሚረሳ አይደለም። ያንተ እንዴት ይረሳል? ለወንድም አንተ መልካም ሆነ አታውቅም? ከባድ ነው። እያወራም ያለው እየመለሰም ያለው መልስ ደስ አይልም። ሌላ ነገር ነው እያወራ ያለው። ስለዚህ እኛ አሁን እንደሱ አፍ መመለስ አቅቶን አይደለም፣ ነገራቶችን በዝምታና በነገራችን ላይ ዴቭ ሩታና አብርሃም ከሩታና ከኤፍሬም ጋር በሰላማዊ መንገድ ማውራት ስለማይፈልግ፣ ምክንያቱም በሰላማዊ መንገድ ላውራ ካለ እንደዚህ እሱ ለሚላቸው ነገሮች በቂ መልስ ሊያገኝ ስለሚችል ዳኒን ወይ ኤርሜላን እየጎተተ ይመጣል ምናምን ነገር ብዙ ውካታ እንዲፈጠር ብዙ ነገር እንዲሆንና አንድም ቁም ነገር የሆነ ነገር ሳያወሩ አንድም ለአብርሃም ታሟል ላሉት ወንድማቸው ታሟል ለተባለው አብርሃም መፍትሄ የሆነ ነገር ከነሱ ጋር አንድም ቀን ሳያወራ መለያየት ነው የሚፈልገው። ምክንያቱም እንዳልታመመ በደንብ አድርጎ ያውቀዋል። አሁንም ዳኒ የሆነ ነገር ሲል ወይም ደግሞ ዳኒን ይዞ ሲመጣ አንተ ዝም በል፣ ከቤተሰብ ጋር ነው የምናወራው፣ ከወንድሜ ሚስት ጋር ነው የምናወራው። ስለዚህ አንተ እዛ ጋር መተህ ምንም ነገር እንዳትል፣ ጸብ እንዲፈጠር ክርክር እንዲፈጠር አልፈልግም። ለወንድሜ መፍትሄ ነው የምፈልገው። የእናንተ መጣላት መስማማት ምናምን የራሳችሁ ጉዳይ፣ እንደፈለጋችሁ መሆን ትችላላችሁ። ግን በአብርሃም ጉዳይ ከነሱ ጋር መጣላት አልፈልግም ብለህ እኮ ነገሮችን ማቀዝቀዝ ወይም ማረጋጋት ትችላለህ። ግን አንተ ያንን አትፈልግም። ለምን እንደሆነ አይዶን ነው። ጭራሽ ለዳኒ ትከራከራለህ። አረ ዴቭ ምን ነው ምንም አላውቅም አልክ። ስለ ዳኒ ምንም ኢንፎርሜሽን የለኝም እኔ ዳኒ ማቀው አሁን አብርሃም ከታመመ በኋላ ያለውን ዳኒ ነው አልክ። ተው እንጂ እኛ ደግሞ በጣም ረጅም ጊዜ ነው ዳኒ እንዲመጣ ፈቀድኩኝ ነው ማለት ምን እናደርግ ዴቭ አለ መልስ እንዲመጣ ፈቅደሃል ወይ አንተ? የፈቀድኩበት ምክንያት ዋነኛው ምክንያት ምናል ልክ ነው እኮ እያልኩ ነው። ልክ ነው ሳለው ረዳ ቀርቻ አይደለም ግን በቃ አብርሽን ይጠቅማል፣ አብርሽን ለሱ ጥቅም አለው እያለኝ ስለሆነ ቢያንስ እኛ ምን እናደርጋለን? አብርሽ ከኛ ጋር ነው ይመጣል፣ ይዘነው እንሄዳለን። እኛው እዛው ጋር አለን እኮ የሚፈጠረው ደህና እንዲሆን ነው። ስለዚህ ተሳክቶላችኋል፣ ፈቅዳላችኋል። አንድ ዴ ማሰጥ የዳኒና የኤርሜላ ሁኔታ አንድ አይነት እየሆነብኝ ነው። እሺ ኤርሜላ ሳፍቅሬ ነው ብዙ ነገር ምናምን ከአብርሃም ጋር ሆኜ ነው ፍቅረኛው ነኝ ቀለበት አድርጎልኛል ብላ ነው። ዳኒ ምን አድርጎልህ ነው አብርሃም እንደዚህ የሆንክ ያለው? ማለት ምን አድርጎልህ ነው? ኧረ ተውን ክፉ ነገር እንትን አታስብለኝ። ግን ኤርሜላ ቢያንስ እሺ እውነት አላት። በቃ ወድሻለሁ፣ አፈቅርሻለሁ ብዙ ነገር ብሏት ምናምን ነገር ታብታብ ምናምን ጭቅ ንቁ የሚባል ነገር ተፈጥሮ ምናምን ሊሆን ይችላል። እርግጠኞች አይደለንም ግን ሊሆን ይችላል ብለን እንገምታለን። አንተ ምን ሆነ ነው አክት እኮ አሁን የዳኒ አክት እኮ እንዳፈቀረ አቤት አንተ ጌታ ወይ እኔም ባርከኝ። ሁሌም የሚሆነው አይደለም። አብርሽ ብቻ አይደለም አንተም ተደስተህ ነው እኮ ምን ይሆናል እንዳየው ነው አይደለም ይዤው የመጣው በቃ ምን ሰላም ነው። እግዚአብሔር ያክብርልን። ሲጀመር እኛ ዳኒ መጣት አልነበረብንም። ኖርማል ነው በቃ። እንግዲህ ቤተሰቦች ሁላችንም ነገር ምን ይሆናል። እኛም እንግዲህ ምን የምናውቀው ነገር የለም። ያው ብቻ ይሁን። አሁን ፈገግታችሁ ብዙ ነገራችሁ ያስታውቃል። አዲስ ነገር እንዳለ አይ ነው። ብዙ ሰዎች አሁን ሲያፍሩ ሲደነግጡ ማየት እንዴት ደስ ይላል። በቃ የሆነ አብርሽ መጥቶ ምናምን ነገር በቃ ከአንቺ በቀር ሌላ ብሞት አልመኝም ግን እስካሁን ድረስ አላወቅሽልኝም ምናምን ሲል ስማ ዘፈን ኃጢአት ነው ለካ። ምን ሆኜ ነው በሉን ሳ ልግባ ነች። ወዳችኋለሁ። ለማንኛውም